አዶናይን አየር መንገድ ከሶታል። ሰው እንዴት ነው የክብር እንግዳ ብሎ የጋበዘውን ሰው ሊከስ የሚችለው? ለምሳሌ ቴዲ አፍሮን ቢጋብዙት ፊዮሪና ነው ሊዘፍንላቸው የሚችለው። አብዱኪያርን ቢጋብዙት መርካቶ ሰፈሪ ነው ሊዘፍንላቸው የሚችለው። ስግጥ ፍምስ ብሎ የፈመሰን ቲክቶከር አበባዮሽ እንዲላቸው ነበር የጠበቁት። የምንወደው ቲክቶከር አዶናይ በቁጥጥር ስር ዋለ ተባለ። ዛሬ ለዛውን ቦሌ አካባቢ ስካይላይት አካባቢ በቁጥጥር ስር ውለቷል አሉ። ምን ሰርቶ ምን አድርጎ እንደሆነ አላውቅም፣ ግን እኔ የሰማሁት ከዚህ የዜና ምንጭ ነው። ገብታችሁ ማየት ትችላላችሁ። እረ ለቤተ መቅደሱ ክብር ይኖራችሁ። አይ ጊዜ ስንቱን ነው ግን የሚያሳየን እንዴ? ምን አለበት? ይሄ እኮ ቤተ መቅደስ ነው። እሱ ላያቅ ይችላል ምናምን ከሌላ አገር ነው የመጣው። ስለዚህ አንድም እዛ ጋር የሚያቅ እንትን ይጥቃ እንዴ? ሀይ ሀበሻ እንዴ! ለሃይማኖታችሁ ክብር ስጡ። ውስጥ ይሄን ያህል ጫጫታ ቤተ መቅደስ ውስጥ ይሄ ነገር ተገቢ ነው እንዴ? በአዶናይ ጉዳይ እንግዲህ መላው የኢትዮጵያ ሕዝብ ተደናግጦ ይገኛል። ብዙ አድናቂዎችን ማትረፍ የቻለው አዶናይ በዚህ ሰዓት በፖሊስ ቁጥጥር ስር መዋሉን አስመልክቶ የተለያዩ ቪዲዮዎች እየተለቀቁ ይገኛሉ። ይሄንን ቪዲዮ በኢትዮጵያ 10 ሰዓት እስከምቀርጽበት ድረስ መረጃዎችን ማየት ሞክሬ ነበረ። አሉ ለመስጠት በአዲስ አበባ ፖሊስ ቁጥጥር ስር ውሎ ምርመራ እየተደረገበት እንደሆነ መረጃዎች ደርሶኛል። በምን ምክንያት ነው ሊታሰር የቻለው እያሉ የተለያዩ ሰዎች የተለያዩ ምክንያቶችን እያቀረቡ ነበረ። ከዋርዱ ጋር በተያያዘ አየር ኃይሎች ጋር በተያያዘና አረንጓዴ ቢጫ ቀይ ተቀብቶበት በነበረው ቪዲዮ የተለያዩ ምክንያቶችን እያቀረቡ በዚህኛው ነው እያሉ የተለያዩ ሀሳቦችን እየሰጡ ይገኛሉ። የትኛው ነው የሚለውን እንግዲህ በስፋት የምንመለከት ይሆናል ማለት ነው። ሰላም እንደምን አላችሁ? ዛሬም እንግዲህ እናንተን በሚመጥኑ በአዳዲስ ቪዲዮዎች ሳምንቱን በስፋት ሲያነጋግሩ በነበሩት ቪዲዮዎች መጥቼላችኋለሁ። ቪዲዮቹ እንደምትወዷቸው ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። ሀሳብ አስተያየታችሁን ወንድማዊ ምክራችሁን እንዲሻሻል እንዲለወጥ እንዲስተካከል የሚፈልጉትን ማንኛውንም አይነት ወንድማዊ ምክራችሁን ደግሞ ኮሜንት ላይ ጻፍ እንድታደርጉልኝ እፈልጋለሁ። ወደ ቪዲዮ ከማለፋችን በፊት ግን 60,000 ሰብስክራይብ ልንገባ ውስን ሰብስክራይበሮች ነው የሚጎሉን። ይሄንን ቪዲዮ ሰብስክራይብ ሳታደርጉ እየተመለከታችሁ የምትገኙ የኔ ቤተሰቦች ካላችሁ ሰብስክራይብ ያደረጋችሁ ይሄንን ፋሚሊ መቀላቀል እንዳትረሱ። ወደ ቪዲዮ በመጀመሪያ እንግዲህ በቲክቶክ አዋርድ ላይ የተለያዩ ሰዎችን እንባ ያራጩ የነበሩ ክስተቶች አሉ። እነሱን ቪዲዮዎች በማየት እንጀምር። በሶሻል ኢምፓክትም ለመረጣችሁኝ ላከበራችሁኝ ለኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ። ነገር ግን እዚህ ጋር አንድ ሰው መጥራት እፈልጋለሁ። ማስተር አብነት አንዴ ወደዚህ መምጣት ትችላለህ? መልካምነት ያስተሳሰረው ጓደኝነት ማስተር አብነት ዶክተር አብይ ወደ መድረክ እየጋበዘልን ነው። እባካችሁን እጃችሁን አንድ ላይ በማድረግ በጭብጨባ ማስተር አብነትን ወደ መድረክ ተቀበሉልን። በመልካም ስራዎቹ የተለያዩ ሰዎችን ህይወት በመቀየር አመቱን በሙሉ እንዲሁም የሌሎቹንም አመት ላይ ሲያግዝ የነበረ ማስተር አብነት ለመረጣችሁኝ በሙሉ ከልብ እያመሰገንኩ፣ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተር አብነት መስጠት ፈልጋለሁ። ለኔ የተሰጠኝን ሽልማት በጣም አመሰግናለሁ። የሚገርም ነው። የሚገርም መልካምነት፣ የሚገርም ወንድማማችነት ነው። ዶክተር አብይ የቤዝ ሶሻል ኢምፓክት ኮንተንት አዋርድን ለማስተር አብነት ሰጥቷል። እናመሰግናለን። አመሰግናለሁ። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይቭ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከበርከኝ ለኔ አይገባኝም፣ ምንም አልሰራውም። እሱ ከሰራው ስራ አንፃር ይገባዋል፣ በጣም ይገባዋል። እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለሱ አስተላልፍለታለሁ። ድርጊት ሲያረጉ የቆዩ ናቸው። አሁን ደግሞ እርስ በርስ አዋርዱን እየተሰጣጡ ይገኛሉ። የሚያስገርም ወንድማማችነት ነው። መልእክተኛው ማስተር አብነት ዶክተር አብይ እዚህ የቤስት ሶሻል ኢምፓክት አዋርድ ላይ እጩ የሆኑ ሁሉም ተሰብስበው እንኩ ቢባሉ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ አሸናፊዎች ሶስቱንም ከልብ አድርገን እናመሰግናለን። ሽልማቱንም የሰጡልን ወንድም ካሊድን ከልብ አድርገን ለማመስገን እንወዳለን።
አመሰግናለሁ በጣም። ቀጣይ ደግሞ እንግዲህ ቲቸር ዳኒ ስለ ባለቤቱ የተናገረው ንግግር ብዙዎች እንባ በመራጨት ላይ ሆኖ እንዲመለከቱት ምክንያት ሆኗል። እሱንም ቪዲዮ አይተን እንመለስ። የ2025 ጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ ሆኗል በስቴም ዘርፍ ማለት ነው። እንኳን ደስ አለ ቲቸር ዳኒ። Congratulations to Teacher Danny for winning this award. Congratulations once again Teacher Danny. እንኳን ደስ አለ። ሃይ ስኩል እያለን ይከብዱን የነበሩ የፊዚክስ ዕውቀቶችን ቀለል ባለ ሁኔታ በስብቶ እያጎረሰ ለተማሪዎች እያደረሰ የሚገኘው ቲቸር ዳኒ ከልብ አድርገን እናመሰግናለን። እንኳን ደስ አለ Teacher Danny. Congratulations once again for winning the STEM award for the G Power TikTok Creative Awards 2025. እንደምን አመሻችሁ። እንግዲህ አትቀመጪም ብዬ ነው ይዣት የወጣሁት። ከኋላ ዚፓ ተበላሽቶ ስለነበረ በሰበሩም ቦታ ሁሉ አዲስ ታሪክን በእኛ እየጻፈ እዚህ ላደረሰ ለልዑል እግዚአብሔር ክብርና ምስጋና ይሁን። በመቀጠልም ሁላችሁም እንደምታውቁት ከዛሬ 8 ዓመት በፊት እዚሁ አዲስ አበባ ላይ በጎዳና ተዳዳሪነት ነበር የምኖረው። ከዛ ጎዳና ተዳዳሪነት ተነስቼ ዛሬ እዚህ ደረጃ እንድደርስ ወደ ቤቷ አስጠግታ ስትመግበኝ፣ ስታበላኝ፣ ስታጠጣኝና ጠረኔም እንዲቀየር ምክንያት ለሆነችው ለባለቤቴ ከፍ ያለ ምስጋና ማቅረብ ወዳለሁ። በመቀጠልም ራሱን ካፈር በታች አድርጎ ካፈር በላይ ደምቄ እንድቆም ምክንያት ለሆነኝ ለአባቴ ለአቶ ሻምበል እንዲሁም ደግሞ በጸሎቷና በምክሯ ለምታግዘኝ ለእናቴ ለወይዘሮ አለሜ ላቅ ያለ ምስጋናን ማቅረብ ወዳለሁ። ለመረጣችሁን ሁላ እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። መምህር ዳኒ ከልብ አድርገን እናመሰግናለን። ሌላ ደግሞ እንግዲህ ከኢትዮጵያ ባህል ጋር ፍጹም የማይለየት ለየት ያሉ አለባበሶችን ለብሰው የነበሩ ቲክቶከሮች ብዙ ሰዎች እንዲቆጡ ምክንያት ሆኗል። ምንድነው አለባበሳቸው እነማን ናቸው የሚለውን እስኪ ተከታተልን እንመለስ። ይህንን የቲክቶክ አዋርድ ከልጆቻችሁ ጋር ከቤተሰቦቻችሁ ጋር ቁጭ ብላችሁ የምታዩ ወላጆች ምንድነው ለዚህ የምትመልሱት? ይህን አለባበስ ሲጠይቋችሁ ምን ብላችሁ ነው የምትመልሱላቸው? እንጂ ከራሱ የፈጠረው ዲዛይን አይደለም። ኮፒ ፔስት ነው። ምዕራባውያንን የመምሰል እርኩሰት ውስጥ ስላለን ማለት ነው። እነሱም የብሬን ዋሺንግ አጀንዳቸው ነው። በቃ ወጣቱን አጥበውታል። ጭንቅላቱን፣ ማንነቱን ረስቷል። እምነቱን ረስቷል። አዎ ስርዓት የሚባል ነገር የለም። ተመልከቱ። አሁን ይሄን ልጅ የሚከታተል ስንት ሰው አለ? እየተቋወሙት ነው አይደል? የራሱ እንገላልጠዋለን የዲያብሎስን ስራ። ኦሪት ዘዳግም ምዕራፍ 22 ከቁጥር 5 ሴት የወንድ ልብስ አትልበስ፣ ወንድም የሴት ልብስ አይልበስ፣ ይህን የሚያደርግ በአምላክህ በእግዚአብሔር ዘንድ የተጠላ ነውና። ግልጽ ነው። አያችሁ፣ ወንድ የሴትን መልበስ የለበትም፣ ሴትም የወንድን መልበስ የለባትም። ወንድ ወንዳ ወንድ ነው መሆን ያለበት፣ ሴትም እንደዛው ሴት መስላ ነው መታየት ያለባት። ገባቸው አይደለ? ፋሽን የጠፋ ይመስል እንዲህ ያለውን አለባበስ እየለበሱ መምጣት። ኧረ እሱ ብቻ አይደለም፣ ራቁታቸውንም መጥተዋል። ይሄው ሸፍኛው ነው እንደምታዩት ማለት ነው። እና ሰው ፎቶ ያነሳል፣ ሰው ቆሞ ያያል። በቃ ይሄ ነገር ተለምዷል። በውጩ ላይ ያሉትን አለባበስ ውጮቹ ፐርፐስሊ የሚለብሱትን አለባበስ እነሱ ኮፒ ፔስት አድርገው መጥተው እየለበሱት ነው ያሉት። ትውልዱን እያበላሹት ነው ያሉት ማለት ነው። አዎ ቲክቶክ ክሬቲቭ አዋርድስ አያችሁ፣ ፍሬዎቹ እነዚህ ናቸው። ከፍሬያቸው ታውቋቸዋላችሁ ይላል መጽሐፍ ቅዱስና በጣም ነው የሚያሳዝነው እህት ወንድሞቼ። ይሄ ኢትዮጵያ ውስጥ ነው። ይሄ አሜሪካ አይደለም፣ ይሄ እንግሊዝ አይደለም፣ ይሄ ፈረንሳይ አይደለም፣ ይሄ ጣሊያን አይደለም፣ ይሄ ራሻ አይደለም፣ ቻይና፣ ጃፓን አይደለም፣ ኢትዮጵያ ነው። አዲስ አበባ ውስጥ ነው። ዩሲ የራቁት መንፈስ የተከበረው ኢትዮጵያ ውስጥ ነውና ሌላም ልጅ ቀይ በቀይ ለብሶ ቀሚስ ነገር አድርጎ እንደ ጋውን አድርጎ መጥቷል። ይሄ በቀጥታ ሰዶማኖችን ሪፕሬዘንት የሚያደርግ አለባበስ ነው። እኔ በጣም ያሳዝነኛል። ባልጠፋ አለባበስ፣ ባልጠፋ ፋሽን፣ ባልጠፋ ክላሲክ እንዲህ ያለውን አለባበስ መርጠው ሲመጡ የምትረዱት ነገር እኮ በቃ መንፈስ ቁጭ ብሎባቸው እየተጫወተባቸው እየመራቸው እየሾፈራቸው እንዳለ ነው የምታዩት ማለት ነው። እና ሪኳየርመንቱ የቲክቶክ ብልግና ነው፣ ሌላ ነገር የለውም። ይሄ ሪያሊቲ ነው፣ እውነታ ነው። እየመረራችሁም ቢሆን ዋጡት። የዴሰበን ቤተሰቦች ያንን አንደርስታንድ ታረጋላችሁ።
ሜት ጋላን እኮ ነው የሆኑት። በቃ የሚያዩትን ነው ኮፒ ፔስት አድርገው ያመጡት። የምላችሁ ዝም ብዬ አይደለም። ወንዱ እንደ ሴት እንዲለብስ፣ ሴቷም እንደ ወንድ እንድትለብስ እኮ ነው እየሆነ ያለው አይደል እንዴ? አዎ ከምዕራቡ ዓለም የፋሽን ኢንዱስትሪ ጀርባ ያሉት እነዚህ ሁለት ሰይጣኖች ናቸው። እነዚህ ሁለት ዊች ክራፍቶች ናቸው አይደል እንዴ? ሚሼል ላሚና ሪካውንስ ዳርክ ሎርድ የሚሉት ማለት ነው። እና አሁን ወንዱ እንደ ሴት ሲለብስ፣ ሴቷም እንደ ወንድ ስትለብስ አንዳንድ ዳርክ የሆነ አለባበስ ስታዩ ከዛ ፋሽኔብል ጀርባ ያሉት እነዚህ ሁለት ሰዎች ናቸው። ሌሎችም አሉ፣ ዋናዎቹ ግን እነዚህ ናቸው። እንደውም የምንመለከተው አዶናይ በቤተ ክርስቲያን ውስጥ ሆኖ ነጠላ ሳይለብስ ጫማ አድርጎ እንዴት ይገባል ብሎ ብዙዎች እየተቆጡበትና እየተነጋገሩበት ነበረ። ከሱ ጋር ተያይዞ ይሄንን ቪዲዮ ተከታተልን እንመለስ። እረ ለቤተ መቅደሱ ክብር ይኖራችሁ። አይ ጊዜ ስንቱን ነው ግን የሚያሳየን እንዴ? ምን አለበት? ይሄ እኮ ቤተ መቅደስ ነው። እሱ ላያቅ ይችላል ምናምን ከሌላ አገር ነው የመጣው። ስለዚህ አንድም እዛ ጋር የሚያቅ እንትን ይጥቃ እንዴ? ሀይ ሀበሻ እንዴ! ለሃይማኖታችሁ ክብር ስጡ። ውስጥ ይሄን ያህል ጫጫታ ቤተ መቅደስ ውስጥ ይሄ ነገር ተገቢ ነው እንዴ? ምን አለበት ውጭ እስኪወጣ ብትጠብቁ? ኧረ ወዴት እየሄድን ነው? የምናረገውን ነገር ሁሉ እየረሳን ነው። የቆምንበት ያለነውን ነገር ሁሉ እየረሳን ነው እንዴ ጭራሽ። ይሄ ነው እንግዲህ የሰግጡ ፈምሱ ደድቡ መጨረሻ። የት እንዳላችሁ ግን አውቃችኋል። ቤተ መቅደስ ውስጥ እኮ ናችሁ። አዶናይ ይህንን ነገር ኃላፊነት ወስደ ተረጋጉ፣ ስንወጣ ይደርሳል፣ ውጪ አብረን እንነሳለን ማለት ትችል ነበረ። ኦኬ እሺ፣ እሱ አላወቀም፣ አንድ ሰው ነው እንተው። ከዛ ሁሉ ሰው አንድ ሰው እንዴት ይጠፋል? ኧረ ህዝብ ተረጋጉ፣ ስርዓታችሁን ያዙ፣ ቤተ መቅደስ ውስጥ እኮ ናችሁ ብሎ አንድ የሚቆጣ ሰው እንዴት ይጠፋል? ከዛ ሁሉ ሰው መሃል ብዙ አባት አለ፣ ብዙ ወጣት አለ፣ ብዙ የተማረ አለ፣ ብዙ ያነበበ አለ። እንዴት አንድ ሰው እንኳን ተረጋጉ እንጂ የት እንዳላችሁ እወቁ፣ ስትወጡ ይደርሳል ብሎ እንዴት አይናገርም? አንድ ሰው ክርስቶስ አክት ያደረገበት አንድ ቦታ ብቻ ነው የምታገኙት መጽሐፍ ቅዱስ ላይ። እሱም ቤተ መቅደስ ውስጥ ሲገበያዩ ሲነግዱና የተለያዩ ነገሮችን ሲያደርጉ የተመለከተበት ቦታ። ከዛ ምን አደረገ? ዕቃቸውን የሚሸጡትን ነገር እያፈራረሰባቸው እየበተነባቸው ቤቴ የጸሎት ቤት ትባላለች አላቸው። እንዲሁ መጽሐፍ ቅዱስ ሲናገር ምንድነው የሚለው? የቤት ቅናት በላኝ ይላል። በነገራችን ላይ እኔ በአዶናይ አልቀናም፣ በቤተ ክርስቲያን ግን እቀናለሁ። ቤተ ክርስቲያን ውስጥ የሚደረገው እያንዳንዱ ስህተት፣ እያንዳንዱ ጥፋት በጣም ነው የቤቱ ቅናት የሚበላኝ የሚከነከነኝ፣ እንድናገር የሚገፋፋኝ። ልጁን ውደዱት፣ ከፈለጋችሁ ማምለክ ትችላላችሁ፣ ነገር ግን ከቤተ ክርስቲያን ውጪ። ለአሁኑ የሆነው ሆኗል፣ ያለፈው አልፏል። ለወደፊቱ ግን በነገራችን ላይ አዶናይ ብቻ አይደለም፣ መምህራን ሆኑ፣ ሰባኪያን ሆኑ፣ ዘማሪያን ሆኑ፣ መንፈሳዊ ቲክቶክ ላይ የምትሰሩ ሰዎችም ሆኑ ቤተ ክርስቲያን ውስጥ ስርዓታችሁን ያዙ። አንደኛ ሰዎች እንደዚህ ወደ እናንተ ሮጠው እንደዚህ አይነት ነገር ሊያደርጉ ሲሞክሩ ተረጋጉ፣ ይደርሳል። አሁን ያለነው የተከበረ ቦታ ነው፣ ቤተ መቅደስ ነው ብላችሁ ከልክሏቸው። ሁሉን ነገር በስርዓቱ በልኩ ከቤተ ክርስቲያን ውጪ ያድርጉት። ቤቱ የጸሎት ቤት እንጂ ምድራዊ ነገር የምታራምዱበት ቤት አይደለም። ንሰግጥ ምናምን ምንድነው? ፍምስና አየር ኃይል ላይ ፍምስና ስግጥና ምን ያደርግለታል? ሲጀመር የምን ፍምስና ነው ምናምን፣ የምን ስግጥና ነው ምናምን። አየር ኃይል እንትን የሚሉ የሀገር መከቶች እኮ ናቸው። ምንድነው የሚያስፈልገው? እንደዚህ አይነት ቦታ ላይ እንደዚህ አይነትን ሰው ጠርቶ ወከባ ምናምን መፍጠር ማለት ይሁን። አልቀለለም ነገሩ፣ ቀለል አላደረጋችሁትም። ለሌላም ጊዜያችሁ እንደዚህ አይነት ነገር ላይ ጥንቃቄ ብታረጉ ጥሩ ነው። ምክንያቱም የሀገር መከላከያ ማለት ብዙ ወገኖቻችን፣ እናቶቻችን፣ አባቶቻችን፣ ወንድሞቻችን፣ ልጆቻችን አጥንታቸውን ደማቸውን ከስክሰው ሀገራችንን የሚጠብቁበት ተቋም እስከሆነ ድረስ ሀገርን የሚጠብቁ ዜጎች ያሉበት ማለት እኛ በሰላም ወተን እንድንገባ ለኛ መስዋዕት ነው የሚከፍሉ ሰዎች ያሉበት ቦታ ላይ እንደዚህ አይነት የሚዲያ ሰዎች እንደልባቸው ሄደው ሲናገሩ ወይም ደግሞ የሆነ ነገር ሰጣችሁ እንድታሳዩቸው አንፈልግም። ከዛ ይልቅ ሴሌብሪቲዎች ሰላም ጤና ይስጥልኝ ተዋላችሁ። ዛሬ እንደተለመደው በአዲስ ገበያ አካባቢ የነበረን የቁርስ ፕሮግራም ይሄን ይመስል ነበረ። በሀዘን ቤት ተዘጋጀ ነው። እናንተም ለምትፈልጉት ለማንኛውም ዝግጅት የጾም ቡፌ ነው ቁርሱ።
በምትፈልጉት አይነት የፍስግም ሆነ የጾም ማዘዝ ትችላላችሁ። ይሄ ግን በአጠቃላይ ቬጋን ሙሉ የጾም ቁርስ ብፌ ነው። የጾም ብፌ ማዘዝ ትችላላችሁ። ላይክ እና ፎሎ ሼር አድርጉን። አዳዲስ ቪዲዮ ደርሳችሁ እናመሰግናለን። በጣም ማዝ ነው። አንድ ሰሞን ምን ስትሉ ነበር? ብዙ ሰው ሲል ነበር የጥሎሽ ባህላችን የሰርግ ተበላሸ፣ ጥሎሽ ላይ ምንድነው ስሙ ሽምግልና ላይ ባል ይሄዳሉ ወይ በዚህ ገብቶ በዚህ ወጥቶ ይባል። ምንም አላልኩም። በነገራችን ላይ ዛን ሰሞን ያው በተወሰነ መልኩ ብዙ ሰው ሀሳቡን ሲያጋራው ስለነበር እንዳው ዲፕሊ ስለሱ መናገር የሚቀር ብዬ ነው። ብዙ ምክንያቶች ነበሩኝ ሳማውቅ። አሁን ግን አንዳንድ ጊዜ የባህላችንን ትልቅነት አለማወቅ በጣም ለድፍረት እየዳረገን ይመስለኛል። ለቅሶ በኢትዮጵያ ባህል የራሱ የሆነ ባህል አለው። በኢትዮጵያ ልማድ ኢትዮጵያውያን የለቅሶ ስርዓት አለን። ዓለም ላይ ህንዶች የለቅሶ ስርዓት አላቸው፣ ኢንዶኔዥያዎች አላቸው፣ ጃፓኖች አላቸው፣ ኬንያዎች፣ ሁሉም ህዝብ አለው። የለቅሶ ስርዓቱ የህዝቡን ባህል ማንነት ይመስላል። ሐዘንተኛን የምናጽናናበት መንገድ፣ ሃንድል የምናደርግበት መንገድ፣ በሐዘን ወቅት ከጎን የምንገኝበት አገናኘት መንገዱ ራሱ በጣም የተለየ ነገር አለው። ኢትዮጵያን የቀደምት አባቶችና እናቶች በነገራችን ላይ ከኛ የተሻለ የማያውቁ ሰዎች ሆኖ አይደለም። ደንቆሮቹ እኛ ነን። ኖርማሊ ማናቀው እኛ ነን። የሰለጠንን የመሰለንና ምንም ማናቀው እኛ ነን። አገር የጠላ ነው፣ ቋንቋውን ማናገረው፣ አለባበሳችንን ማንወደው፣ ምግባችንን የጠላ ነው፣ ማንነታችንን የጠላ ነው። ኦርጋኒክ የሆነው ምግባችንን የታሸገ ምግብ መብላት ቁም ነገር ቢመስለን ሰዎች በብዙ ነገር የወረድ ነው። በተለይ ከሀገር ጋር ባለው ትስስር የወረድ ነው ሰዎች አሁን ያለነው ሰዎች ነን። በነገራችን ይሄን በእርግጠኝነት ነው የምነግራችሁ። በፊት የነበሩት ሰዎች ከኛ በብልሃት በጥበብ በእውቀት በጣም የተሻሉ ሰዎች ነበሩ። የለቅሶ ባህል ምን ይመስላችኋል? ተቸግረው ይመስላችኋል? አሁን እዚህ ቪዲዮ ላይ እንደምትታዩት ሰዎች በጣም 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 ነውረኛ ሰዎች። እኔ ቤታችሁ ብታረጉት መብታችሁ ነው። በነገራችን ላይ ሁሌ ላለኝ ሰው ልጅ ናቹራሊ ሁሉ የሚያደርገውን ነገር ሰው ፊት ሲቀርብና ቤቱ ሲቀርብ የሚያደርገው የተለያየ ነገር ነው። አደባባይ ላይ ቲክቶክ ላይ ቪዲዮ ላይ ራቁትን ብትወጣ እናገርሃለሁ። እኔ በደንብ አድርጌ ነው የምናገርህ፣ ነውረኛ ስለሆንክ። አደባባይ መውጣትህ ነው። ራቁትማ ስትወለድም ራቁትን ነው የተወለድከው። የተወለድክ ቀን ራሱ አስፓልት ላይ አይደለም የተወለድከው። እኛ እያየን አይደለም፣ እንዲህ ስትወጣ እያየን አይደለም የተወለድከው። ፕራይቬት ላይ በቃ የሚመለከተው ሰው ባለበት ተወልዳል። ታስ ዩር ፕራይቬት ስታፍ። ማታ ማታ ቤትም ራቁትን ኮሪደር ላይ ስታፕ እንዲህ ስታደርገው መዋል ትችላለህ። ዛትስ ኖት ማይ ቢዝነስ። እሱ አይደለም ችግሩ። ፐብሊክሊ ስትወጣ ይመለከት። እናንተ ሰዎች ቤታችሁ የፈለጋችሁትን ልታደርጉ ትችላላችሁ። በአደባባይ እንደዚህ ማድረግ ግን የኢትዮጵያ ባህል አይጠቅምም ማለት መስሏችሁ ከሆነ በጣም አልገባችሁም። ይሄ አለማወቅ እኮ ነው። ቶታል ቫኒቲ ነው፣ ባዶነት ነው። በኢትዮጵያ ባህል የለቅሶ ሴሬሞኒ ምግቡ ራሱ የሚዘጋጀው የለቅሶ ቤት ምግብ ይባላል። እንደው ሰው ይለዋል ቤት ውስጥ ምስር ሲቀርብ ይሄ የለቅሶ ቤት ምግብ ምናምን እንዳለን የሚዘጋጀው ምንድን ነው? ለድግስ የምናዘጋጀው ፌስቲቪቲ አለ። ለሐዘን የምናዘጋጀው ፌስቲቪቲ አለ። የሰው ልጅ ሲያገባ አዲስ ህይወት ሲመሰረት አዲስ ህይወት ተስፋ ሲያደርግ ልጅ ለማፍራት የማህበረሰብ አባል ለመሆን ሲነሳሳ ሰርግ ነው። ሰርግ ትልቅ ፌስቲቪቲ ነው። ተስፋ የሚጣልበት ነው። ያ ሰው አግብቶ ነገ ጧት ሰው ሆኖ ልጆች ወልዶ ማህበረሰብን የሚያንጽ ነገር ያደርጋል። መልካም ጎረቤት፣ መልካም አባት ይሆናል ተብሎ በጣም በጣም ተስፋ የሚደረግበት ትልቅ የቁም ነገር መድረክ ነው ሰርግ። ልጅን ስትድር የሚኖርህ ትዝታ ከሰርግ ጋር የተገናኘ ትዝታ ነው። ምግቡ የዛን ቀን ቀርቦ የነበረው የሰርግ የድግስ ቤት ምግብ፣ የዛን ቀን የዳሱስ ማማር የነበረው የብፌ አይነት ምናምን ይባላል። ሰርግን ከእያንዳንዱ የምግብ ቴስትና ሁኔታ ጀርባ ታስታውሰዋለህ። ለቅሶህን አይደለም የምታስታውሰው። እናንተ ሰዎች ማንን ነው የምታስታውሱት? በዚህ ሁኔታ ውስጥ እናንተ ሰዎች የምታስታውሱት ማንን ነው? ሟቹን አቤት የእሱ ለቅሶ ዕለት የነበረው ምግብ ብላችሁ ሐዘንን በማለት ሚሞሪ ለማስታወስ ፈልጋችሁ ነው? በጣም የሚያሳዝነው ነው። ሰዎች ሲረባረቡና ያንን ያልኳችሁን ምስር ወጥ ሲሰሩና እድር ሲያዘጋጅልህ ወይ ጎረቤት ዘመድ ያን ሲያዘጋጅልህ አንተ ገንዘብ ስለሌለህ አይደለም። ሁላችንም ሰው ሲሞትብን ገንዘብ ኖሮን ደግሰን የመጣውን ሰው መሸኘት እንችላለን። የአቅም ጉዳይ አይደለም። ይሄ አለው ከጎኔ ቆሜ አስተናግጄ ንፍሮ አዘግኜ ሰርግ አስይዤ ምን ብዬ አረጋለሁኝ። ብትቸገር እኔ ጎረቤት ነኝ። ጥላሸት ጭስ መጥቶኝ ኪችን ገብቼ ሰርቼ እንደው ሐዘንሽም ከጎንሽ ተገኝቻለሁ። ፍራሽ አጥፈው ቁጭ ቢለው ሰው ነው ሰውን የሚያጽናናው። ባይዘ ብር አለ ኬተሪንግ ሰራውን ብፌ ባንድ እኮ ነው የቀራችሁ። ኦርኬስትራ ለምን አስገብታችሁ አዘፍኑ? ተገላገላችሁ፣ ሟቹ ሄደላችሁ። ይሄን የፈለጋችሁት ይሄ ከኛ ሀገር ባህል ጋር ኢሞራል ነው። የሰርግ ክላስ የምናምን ክላስ እንደምንለው የለቅሶ ክላስ ደግሞ እንዳልክ እሷ አባቷን ስትቀብር ያደረገችውን ድግስ እኔ ግን አቅም በማጣት ምናምን ብለን ሌላ ሶሻል ልዩነት ደግሞ እንፍጠራውን በዚህ ምን ማለት ነው? ሰው ሲሞት ብፌ ደግሶ እንትን በሉልኝ ማለት ፌስቲቪቲ የምሬ ነው። ኦርኬስትራ ነው የቀረው። ሙዚቀኛ ምናምን አድርጉ። የምን ትርኢት ነው ይሄ? አሁን ይህን እንትን ያደረጋችሁት ሰዎች በቃ ሀብት አላችሁ ገንዘብ ማለት ነው አድርጋችሁ ዲዘርት ሰው ሞቶ ከሜን ሚል ሜን ኮርስ ከዛ ዲዘርት ከዛ ስዊትስ ከዛ ምናምን ታደርጋለህ። ዋትስ ኔክስት? የእንትን ካርድ የቴንኪዩ ካርድ ይበተናል። ከዛ ለቀብራችንን ስለመጣችሁ እናመሰግናለን። በጣም አሳፋሪዎች ናችሁ። ኢትዮጵያዊ ነው ምንም ችግር የለውም የምትሉኝ ሰዎች ሌላ ሀገር ሰዎች ከሆናችሁ ኮሚኒቲያችሁ ሌላ ከሆነ እንደ ኮሚኒቲያችሁ እንደዚህ አይነት ባህል ሲንጋፖር ሊኖራት ይችላል። አላቅም። እኔ ሲንጋፖር አይደለም ሀገሬ።
እናንተ የማያችሁ ሰዎች ግን ኢትዮጵያውያን ናችሁ። የኔም ባህል ነው የሚመለከተው። ነገ ጧት ይሄን አይቶ የሆነ ሰው ያደርጋል ደግሞ እንደገና ምኑን ነው እያስተማራችሁ ያላችሁ? ትልቅ ሰው ይጥፋ። እዚህ ውስጥ የማያችሁ ሰዎች በብዛት ትልቅ ሰው ናችሁ። ፐብሊክሊ ወጣችሁ ለምንስ እንዲህ እስክትባሉ ትጠብቃላችሁ? ቪዲዮ በአደባባይ መልቀቅ ምንድን ነው? አለን ነው ለቅሷችንን እንደዚህ ደግሰናል። አረ በጣም ነው እንደው ማዝነው። እኔ ግን ምንድን ነው የነካንኛ? ትልቁም ትንሹም እኩል ከሆነ አገር ማን ነው የሚያድነው? አገር እኮ ባህል ማለት ነው። አገር ኖርም፣ ትራዲሽን፣ ህዝብ ማለት ነው። አገር ማለት አገር የባቡር ጣቢያና ሜትሮና ቢልዲንግ አይደለም አገር። እሱንማ ዘመናት ኮንክሪት ስንጠፈጥፍ ኖርን እኮ ምንም ጠብ የሚል ነገር የለም። ህዝብ የሌለበት አገር ባዶ አገር ነው። እንደዛ እየሆነ ነው አሁን። ሁሉም ሰው ራሱን የጠላበት ካልቸሩን የጠላበት ትልቅ ባህል ነው የኢትዮጵያ ለቅሶ ባህል። ስንት ሰው አጥቶ ነው ከለቅሶ በላይ ታሞ የሞተው እንደገና። አሁን እዚህ 30 ሰው ቢፌ የሚያነሳ ሀብታም በሰርክል ያለ ሰው ጠርተህ ስላነሳ ጎረቤትና ምናምኖችን ሰዎች እያጣ ነው የምትሄደው። ሶሳይቲ ውስጥ ኢምፕራክቲስ እሱን እያረክ ነው የምትሄደው። ሰፈር ውስጥ ይሄን ማድረግ ስትጀምር ክላስ ያለው ምንድነው? ድግስ ተጠርቼ ነው መጣው ሱፍ አድርጌ ምናምን ነው ለሰርጉ መጣው። እንዴት ማለት ምንድን ነው አሁን ይሄ ሴሌብሬሽን ምንድን ነው? ልክ ነው የሚለው ሰው ማን ነው? ኮሜንት አስተያየት ሰጩ ተናጋሪ መብታቸው በራሳቸው ብር ኖርማል ነው። ኢትስ ኦኬ ምናምን ይደክማል። እንደው ምን ይላሉ? እንደው ኧረ በስመ አብ። ቤተሰቦች ለዛሬ ጅላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችሁትም አልጠራጠርም። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን እንደሚያምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።